ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ። ክፍል 1። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ። ክፍል 1። አንድ ጊዜ መቼም የማረሳው አንዲት አክስታችን አለች። እንዲሁ በአላህ መንገድ ላይ የነበረች፣ አላህ ይረሐማት። መንገድ ላይ ተልኬ ወሬ አምጪ ስለ እከሌ ሰልይ ተብዬ ወሬው እንደ አባቴ ላመጣ በመሮጥበት አገኘችኝ። እንዴት አድርጋ ግጥም አድርጋ እንደያዘችኝ ራሱ እስካሁን አይኔ ላይ አለ። ወላጅ አባቴ በምንም ሁኔታ በምንም መልኩ ቢሆን አክስታችሁን ካገኛችሁ መንገድ ለውጡ፣ እሷ መጥፎ ሰው ናት ይለን ነበር። እሷ ደግሞ ብቻዋን አትሄድም፣ በጣም ብዙ ተከታዮች አሏት። ቁርአን አስተማሪ ናት፣ ኪታብ ታቀራ ነበር። እናም አባቴ እንዳለው መንገድ ለውጠን ነው የምንሄደው። ያን ቀን ግን አላየኋትም። እኔ በሩጫ ወሬ ላመጣ ነፍሴን አላውቅም። ድንገት እጄን ግጥም አድርጋ ያዘችኝ። ያአላህ ያአላህ! ያን ቀን የደነገጥኩትን መቼም አልረሳውም። ጮህኩ። በቃ ልትበላኝ መሰለኝ፣ ፈራኋት። እሷ ፊቷን አኩሳትራ አንቺ የጠንቋይ ልጅ፣ አንቺ ዘር አበላሽ፣ አላህ ከዚህ ስራ ያወጣሽ ብላ ገፍትራ ጣለችኝ እና መንገዷን ጀመረች። ኡስታዜ አታምኑኝም፣ ደንግጬ መሬት ወድቄ ፈዝዤ ቀረው። ዙራ ስትገላምጠኝ ነው ወደ ነፍሴ ተመለስኩት። መልሳ እንዳትይዘኝ ብዬ በርሬ የሄድኩት። ወደ ታሪኬ እመለሳለሁ። ግን አንዳንዴ ሳስበው አላህዬ የዛሬ 3 ዓመት ከእናንተ ጋር ያገናኘኝ በሷ ዱዓ ይመስለኛል። እኔ እናንተን አገኝተው ወደው መንገዳችሁ ነው ካሉት ሺዎች ተከታዮቻችሁ መካከል መሆኔ አላህ መርጦኝ እንደሆነ ቅንጣት ታክል ጥርጣሬ የለኝም። አሁን ወላጅ አባቴ እጅግ በጣም ይጠላናል። ወሃቢዮች ናችሁ በሚል ሁላችንንም ልጆቹን አይፈልገንም። ይኸው አባቴ እናንተ አክራሪዎች ናችሁ ብሎ ጠልቶናል። በየቀኑ ይረግመናል፣ ይዝትብናል። ይህ ሁሉ የሆነው ግን በአላህ ቃል ዳን፣ ሐራም ስራህን ጥንቆላህን ተው በማለታችን ነው። በቀልብ ዶክተር እግረኛ ጀማዎች እናዘይረው ብለን በመሃል መረጃ ሰምቶ ለ3 ዓመት ጠፍቶብን ነበር። ኡስታዜ በእኔ ስራ የተነሳ እናንተ እንድትጠሉት ሰበብ ይሆንኩ ይመስለኛል። እኔ ከህፃነት አንስቶ እጣን ሳጨስ ሰልይ ወይም ስለዚህ ሰው የተደበቀ ወሬ አምጪ ተብዬ ስላክ ነው ያደግኩት። ስለ ብዙ ሰው እጅግ በጣም ብዙ ሚስጥሮችን አውቃለሁ።
ሕፃናት ብለው ስለማይጠረጥሩኝ እኔ ከሕፃናት ጋር የምጫወት መስዬ በየቀኑ ስለ እያንዳንዱ ሰዎች መረጃ መጣለው። ከዛንም ማታ ላይ አባቴ ወደ አላህ ልገናኝ ነው ይልና አንዲት ቤት ክፍል አለችው፣ ሕፃናት የማይገቡባት፣ ሚስት ሰራተኛ የማይገቡበት፣ እሱ ብቻ የሚገባባት። እዛ ቤት ይገባና በጨለማ ለሰዓታት ቁጭ ይላል። ሁለት ሰዎች ጋር የሚመካከርም ይመስለኛል። አንድ ወቅት እንዲሁ ማናችሁም እንዳትጠጉት ወደ ተባለው ክፍል እሱ ማታ ላይ ሲገባ እኔ ጧራ ላደርግ ነው ብዬ ከቤት እወጣና ምን እንደሚፈጠር ለመከታተል ወደ ክፍሉ አመራሁኝ። ክፍሉ ከቤቶች ሁሉ ተገንጥሎ የተሰራ ራቅ ያለ ቤት ነው። ትንሽ የእግር መንገድ አለው። እናም እዛ ሄድኩኝና በግድግዳ ስር ተኝቼ የሚከናወነውን ለማወቅ ጠጋ ልኩኝ። አባቴ ከሶስት ሰዎች ጋር ያወራል። አንዱ ፈረስም ይመስለኛል። ፈረስ ድምፅ አለው። እናም በተለያየ ቋንቋ፣ በሚያስፈራ ቋንቋ ነው የሚያወሩት። በዚህ ጊዜ እኔ በተኛሁበት እጅግ በጣም መፍራት ጀመርኩ። ፍርሃቴ ከልክ በላይ ሆነ። መነሳት እንኳ እስኪያቅተኝ አባቴ ላይ ይጮሁበታል። እንደ ውሻ እንደ ሰው ደግሞ ይቆጡታል። ይስቃሉ፣ ያወራሉ፣ ያጓራሉ። ብቻ ምን ልበላችሁ ብዙ ለሰው ልጅ ወሬ የሚከብድ ነገሮችን ያደርጋሉ። ከዛንም ድንገት ጸጥ አሉ። ዝምታ ሰፈነ። አባቴ ድምፁን ከፍ አድርጎ ማን ነው እዚህ ያለው አለ። እኔ ነፍሴን አላውቅም። ተነስቼ ስሮጥ እንደምንም ብዬ መኝታ ቤታችን ገብቼ ተኛሁኝ። ጧት ላይ አባቴ ሁላችንንም አስጠራን። ፊቱ በጣም በልዟል፣ አይኑ ጠቁሯል፣ አብጧል። ስናየው በጣም ደነገጥን። ምን ሆን ከአባታችን ብለን ጠየቅነው። ማታ ማን ነበር እዛ ቤት ሲሰልል የነበረው ብሎ ተናገረ። እህቶቼ ማን ለሽንት ብሎ እንደወጣ ያውቃሉ፣ ግን እኔን ቢጠቁሙ እንደሚገለኝ ስለሚያውቁ ሁሉንም አይናችንን ግንባሬ አድርገው ብለው ማሉ። እሱ በጣም ተበሳጭቶ ይኸው በእናንተ ሰበብ ጉድ ሆንኩኝ አለ ፊቱን እያሳየን። እኔ እዛ በመሄዴ እሱ ላይ ምን እንደደረሰ አላውቅም፣ ለምን እንዲህ እንደጎዱትም አላውቅም። ከዛን ቀን ጊዜ ጀምሮ ነው አባቴን መፍራት የጀመርኩት። አባቴ ላይ ሌላ ተቆጣጣሪዎች እንዳሉ የተረዳሁት ያኔ ነው። ይሁንና አባዬ በሳምንት ሮብ ቀን የሚፈርድበት ቀን ነው። በጣም ብዙ ሰዎች ይመጣሉ። ያን ቀን እሱ በጣም ነጭ ነጠላ አለችው፣ እሱን ያደርጋል። መጋረጃ ስር ይቀመጣል። እናም ሰዎች ይመጣሉ። መጋረጃው ስስ ነው፣ ለእርሱ በኩል ያሳየዋል። ከነርሱ በኩል ዕጣን ምናምን ስላለ ማየት አይችልም። ገና ሲገባ የእርሱ ታዛዦች ደረሶች አርሂቡ እያሉ ሰውን ያስገባሉ። ወርቅ፣ ሸዋልያ፣ በግ፣ ብር፣ ቅቤ፣ ማር፣ ብቻ የማይመጣ ጉድ የለም። እኛ በዛ የተነሳ ነው ሀብትም የነበረን። የአካባቢው ሰው በሙሉ እኔን ቢፈራኝም ገና ሲያዩኝ ግንባሬን ይስሙኛል። የአባትሽ በረካው ይድረሰን ብለው። እናም አባቴ ዘንድ ለመግባት ወይም የፍርዱ ቀን ላይ ከውጭ ተቀምጠው በድቤ ስሙን እየጠሩ የሚመርቁት ማዕት ሙሪዶች ነበሩት። በዚህ ጊዜ እኔ መቀመጫ አለችኝ። እሱም ከአባቴ በላይ ክፍል መደብ ቤት አለች። እሱ ላይ ተቁጭ ብዬ ዕጣን አጨሳለሁ። ከላይ የሚጨስ ነው የሚመስለው። የሚመጣው ሰው ሁሉ እኔ ከዚህ ቀደም ስለላ ያደረኩባቸው ሰዎች ናቸው። የታችን ታሪክ ክፍል አንድ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 2 እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።